ከዚህ በኋላ የአባቴ እምነት ነው በሚል ምክንያት ብቻ እምነቱን ይዞ የሚቀጥል ትውልድ እንደማይኖር እርግጠኞቹ ነው። ይህ ንግግር ያስደነግጣል ወይስ ያስቆጣል? ይህን ንግግር የተናገሩት የቤተክርስቲያናችን አባት ብፁዕ አቡነ ኤርምያስ ናቸው። አባታችን እንደ አባትነታቸው በትምህርት በተግሳጽ ይህንን መልእክት አስተላለፉልን። እኛም ተቀብለን በማህበራዊ ሚዲያ ስናንሸራሽረው ቆየን። ግን የተናገሩትን በደንብ አስተውለነው ይሁን። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች። እስኪ ዛሬ እኛ ወጣቶች በወጣትነት ቋንቋና ስብዕና እንወያይበት። እግዚአብሔር ይምከረን። ይህ ውይይት ምናልባት ብዙዎችን ሊያነቃ ይችላልና ወንድሜ ወይ መርሃ ግብሩን ሼር በማድረግ ጀምረው። ይህ ንግግር ትንቢትም ማስጠንቀቂያም ነው። እኔና አንተ የምንኖርበት ዘመን እምነትን በቤተሰብ ወይም በደም የምንወርስበት ብቻ ሳይሆን በግል የምንረዳበትና የምንኖርበት ዘመን ላይ ደርሰናል። እስቲ ራስን ጠይቅ። ዛሬ ቤተክርስቲያን የመጣው አንገት ላይ ማህተብ ያሰርከው እውነት መንገዱን ፈልገ መርምረ አግኝተው ነው ወይስ ቤተሰቦች ኦርቶዶክስ ስለሆኑ ብቻ ነው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ በጉብዝና ወራት መርሃ ግብራችን ነው። ዛሬም እንደተለመደው እጅግ ጥሩ የሆነ ሐሳቦችን የምንረዳበት ጥሩ መርሃ ግብር ይዤላችሁ ቀርቤያለሁ። ዛሬ ይዤላችሁ የቀረብኩት ሐሳብ ምናልባት በዚህ ቻናል እስካሁን ከተነጋገርንባቸው ሐሳቦች ሁሉ እጅግ ከባድና ልብን የሚነካ ጉዳይ እንደሚሆን አልጠራጠርም። ዛሬ የልማድ ክርስትና ገደል አፋፍ ላይ ቆሟል። አባቶቼ ስላደረጉት አድርጋለሁ የሚለው ስሜት የዘመኑ ማዕበል ሊቋቋመው አልቻለም። ታላቁ ሊቅ ቅዱስ ጎርጎርዮስ እንዳለው ያላወቁትን ማምለክ ያልተረዱትን መከተል እውርነት እንጂ እምነት አይደለም ብሎናል። ስለዚህ ዛሬ ከዚህ ልማድ እስር ቤት ወጥተን የማይናወጥ የእውቀት ክርስቲያን እንዴት መሆን እንደምንችል 6 ወሳኝ የተግባር ቁልፎችን እናያለን። አብራችሁኝ ቆዩ። እስቲ ወደ ኋላ እንመለስ። ድሮ ወላጆቻችን በነበሩበት ዘመን አማራጭ ሐሳቦች ብዙ አልነበሩም። ሰው በተወለደበት ማንነት ያረጃል። አባቶች እንዲህ ብለዋል ከተባለ ሁሉ ነገር ያበቃ ነበር። ያ ዘመን ደግ ነበር። ምክንያቱም ማህበረሰቡ ሁሉ በአንድ ቅጥር ግቢ ውስጥ ነበር የሚኖረው። ዛሬ ግን ዓለም ተቀይራለች። እያንዳንዱ ወጣት ኪሱ ውስጥ ባለው ስልክ አማካኝነት በሺህ የሚቆጠሩ ፍልስፍናዎች፣ ጥያቄዎችና የሌሎች እምነት አስተምህሮችን ይፈሱበታል። ቲክቶክን ስትከፍት አንድ ሰው ኢየሱስ እኮ ፈጣሪ አይደለም ይልሃል። ዩቲዩብ ላይ ስትገባ ደግሞ ሌላ ሰው ኦርቶዶክስ መጽሐፍ ቅዱስን አትቀበልም የሚል ቪዲዮ ይጋብዛል። በዚህ መሃል አንተ የት ነህ? ለዚህ ሁሉ ጥያቄ መልስ አለ ወይስ አይ ቄሶች አባቶች ናቸው የሚያውቁት እኔ ምን አውቃለሁ ብለህ ታልፈዋለህ? ወዳጄ ያልተረዱት እምነት በትንሽ ነፋስ ይፈርሳል። ባዶ ሜዳ ላይ የቆመ ቤት በትንሽ ዶፍ እንደሚወድቅ ዕውቀት የሌለው እምነትም በትንሽ ጥያቄ ይናወጣል። ዛሬ ብዙ ወጣቶች ከቤተክርስቲያን የሚወጡት ኦርቶዶክሳዊነትን ጠልተው ሳይሆን ኦርቶዶክስን ስላላወቋት የያዙት ወርቅ እንደሆነ ስላልገባቸው ነው። ታላቁ ኢትዮጵያዊ ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ ስለ እምነት ጥንካሬ ሲናገር እንዲህ ይላል። ሃይማኖት እንደ ወርቅ ነው። ወርቅ በእሳት ሲፈተን እንደሚጠራ ሃይማኖትም በመከራና በምርምር ሲፈተን ይጸናል። ያልተፈተነ እምነት ግን እንደ ገለባ ነው፣ በትንሽ ነፋስ ይበተናል። ወዳጄ እምነት እንደ ወርቅ ነው ወይስ እንደ ገለባ? ጓደኛ መጥቶ ስላሴ እንዴት አንድም ሶስትም ይሆናሉ ብሎ ቢጠይቅ ትደነግጣለህ ወይስ እንደ ሊቁ አባ ጊዮርጊስ በምስጢር ታስረዳለህ? መልስ ከሌለ አደጋ ላይ ነህ። ዛሬ እያንዳንዱ ምዕመን በተለይም ወጣቱ ስለ ነገረ መለኮት በጥቂቱም ቢሆን ማወቅ አለበት። ንዑስ ወይም ትንሽ ቴዎሎጂያን መሆን መቻል አለበት። የአባቴ እምነት ይሄ ነው ብለህ ለመናገር መጀመሪያ የአባትህን እምነት ምን እንደሆነ መተንተን ያስፈልጋል። የአባትህ እምነት ባህል አይደለም፣ ሕይወት ነው። እዚህ ላይ እስቲ ጥቂት ደቂቃዎችን ወስደን ወደ ሊቃውንቱ ጥልቀት እንውረድ። የአባቴ እምነት ስንል አባቶቻችን ዝም ብለው የተቀበሉት ሳይሆን ተከራክረው መርምረውና በደም የፈተኑት እውነት መሆኑን ማወቅ አለብን። ታላቁ የዓለም መምህር ቅዱስ ቄርሎስ ስለ እምነት ሲናገር እንዲህ ይላል። ሃይማኖት ማለት ያለ ዕውቀት ዝም ብሎ አሚን ማለት አይደለም።
ይልቁንም ሃይማኖት ማለት ልብ በእውነት ብርሃን ሲበራና አእምሮም የመለኮት ምስጢርን ለመረዳት ሲዘጋጅ ነው። ይህ ምን ማለት መሰላችሁ? አባቶቻችን እውነትን በመመርመር እውነትን ይፈልጓት ነበር። እኛም ዛሬ የአባቴ እምነት ብለን ስንቆም እንደ አባቶቻችን የመመርመርና የመረዳት ግዴታ አለብን።